ያለው ምናምን ለእናቴ ዝም ብዬ ቃል ገባላት ነበር። እናቴ ጉልት ላይ እንዲህ ነው የሚሸጠው እና ያው በርበሬውንም ምናምን ከሶዱ ቤ እየወሰደች ነው የሚሸጠው ማዘር ማለት ነው። እና ምን አልኳት መሰለሽ፣ ለጨዋታን አልኳት፣ እኔ ቁም ነገር አይደለም። አንድ ቀን አዲስ አበባ ሄጄ በቃ ሰርቼ ምናምን የሆነ ባለሀብት ምናምን አኮራሻለሁ ምናምን አለ። የእውነትን ነው የምልሽ፣ ለጨዋታ ነው አልኳት። ከዛን አዲስ አበባ እንደመጣው 2 ዓመት ከግማሽ ጎዳና ላይ ነው ልኩኝ ባሽ 2 ዓመት ከግማሽ በ14 ዓመት 2 ዓመት ከግማሽ ምናምን ጎዳና ላይ ምናምን ነው ተንከራተትኩኝ እና በጣም ከብድ ነበር። ብርዱ፣ ዝናቡ፣ ሁሉ ነገሩ በጣም ያስጠላ ነበር። ጃን የጎዳና ህይወት በጣም ያስጠላ። በዛ ነው የሆነ ሰውዬ ያው ከጎዳና አነሳኝ። ደሬ ነው የሚባለው እግዚአብሔር ይስጠው። ያው ልስትሮ አስጀመረኝ። ልስትሮ ሳስጀምረኝ ያው ልስትሮን እየሰራው የሆነች ትንሽ ስልክ ገዛውኝ። ስልኩን ሰው ሰረቀኝ እና ያው እግዚአብሔር ለበጎ ነው ምናምን ብዬ ያን ቀን በጣም አለቀስኩኝ። ስልኩን ስንት ብር እንደገዛው ታውቃለሽ? የምሬን ነው የምልሽ 1700 ብር ነው እንደዚህ ነው ገዛሁት። ከዛ እየተረዋወልኩ ምናምን አንዱ መጣና ቁጭ ብሎ መገናኛ ነው ለብ አድርጎኝ ይዞ ሄደ። በጣም ከፋኝ፣ አለቀስኩ። ከዛም በሊስትሮ ብር አጠራቅሜ የ3,000 ብር ስልክ ነው ምናምን እግዚአብሔርን ከሰው እጅ ገዛሁኝ። ጉርድ ሾላ አለ ምሽት ስልክ ጉርድ ሾላ ማለት ነው። ከዛም የሰው እጅ ማለት ነው ያው የተበላሸ ምናምን። ከዛም በሱ ስልክ ቲክቶክ ጀመርኩኝ። ቲክቶክ እየሰራው ከዛም በኋላ አሁንም የምርጃን ገንዘብ አጠራቅሜ ማለት ነው ቴክኖ ካሞን 30 ቴንኪዩ ቴክኖ ካሞን 30 ገዛሁኝ። የእውነት በራሰ ልፋት ሙዳዩን ላሳይሽ፣ የሆነች ባንኮን ያለኝ እዛ ውስጥ እያጠራቀምኩኝ የ30,000 ብር ስልክ ስገዛ በጣም ነው ያን በቀን ስንት ነበር የምትሰራው በዛ ሰዓት? በቀን አኔ ማለት ነው 200 እሰራለሁ፣ 300 እሰራለሁ፣ 150 የምሰራበት ቀን አለ። ግን ያገኘሁትን አልበላም። ያነ ከውጭም ስለለመድኩኝ ተመላሽ ምናምን ነበር እያወጣው ማበላው። ከዛም ቴክኖ ገዛሁኝ። ከዛም በደንብ ቲክቶክ ምናምን ጀመርኩኝ። እስክሪኑ እየተበላሸ ምናምን ነው የሆነ አይፎን። ከዛን ሰው ሰፖርት ላድርግ ብሎ እስክሪኑ ተበላሽቷል፣ ይሄ ስልክ ነው ሰጠኝ። ያው ከዛን እየተጣጣፍኩኝ ምናምን መጣሁ። ከዛን እንዳንቺ አይነት ደግ ሴት ያብዛልን አገኘሁሽ። ከዛን ደግሞ የዓለማችን ውድ ስልክ በአንቺ ምክንያቱ አንቺ ነሽ። ዛሬም ነገም ይሄ ውሸት የሌለው ነገር ገባሽ? ዋናው አሁን እኔ የሚፈልገው ከአንተ ምክንያቱ አንቺ ነሽ ማለት ሳይሆን እኔን ምክንያት አድርገህ ትልቅ ደረጃ ስትደርስ በስመ አብ ቀሱ ነው እኔን የሚያስደስተኝ። ገብቶሃል? ኢነርጂ አለህ፣ በጣም ጎበዝ ነህ እና በቃ በዚሁ ቀጥለህ አሪፍ ደረጃ ላይ ስትደርስ በጣም ታድጋለህ። ዋናው ኢነርጂ ነው። ጎበዝ ሰራተኛ ከሆንክ የማትቀየርበት ምንም አይነት ምክንያት የለም። ገባ? የዛኔ እንደዚህ ብለህ ስታወራ ደስ ይለኛል። አወራለሁ